ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲላችሁ ሞኝላችሁ ለቤስቲስት ጎንደሎ አዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙ ቸኮብሎ ለዚህ ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትጎጩን ቦቱትና ጋብዛችኋለሁ። ዛሬ ሚዘናችን ይዘላችሁ የመጣ ነው ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኛም ያቅማችንን እንደ አቅሚቲ ሆርሙዝ ሰርጥን ዘግተናል። ማንንም ማለፍም መግባትም መውጣትም አይችልም። በራሳችሁ ፍርዳችሁ ትኖዳላችሁ ትቆጠላላችሁ ብላል። ወግ ነው ሲዳሩ ማልቆስ ብያለሁ ነው ደሞ ወግ ነው ሲዳሩ ማልቀስ። ሆርሙዝ ሰርጥ ተዘግቶ የለም ምንም ተዘግቶ የነጌታ እና ኢራን እኮ በውስጥ እየተለማመጠችኝ ነው። ማንንም እናንተን የሚለማመጥበት ዘመን አብቅቷል። ማንንም እንኳን እሱ ቀርቶ ለ40 እና ለ50 ዓመት ሲያጎበድድ የነበረው ኒየት እንኳን አሁን አንገቱን ድፍት አድርገው እፍረት ይዘት ጠፍቷል ካጠገባቸው። ማንንም እናንተን አሁን እንግሊዞች ቻይና ነው ያሉት፣ ፈረንሳዮች ቻይና ነው እየሄዳሉ። መላ ዓለም ወደ ቻይና እየሄደ ነው። ማንም ከእናንተ ጋር አይለማመጥ። ኢራን እየለሞነች ምን ትለሙናለች? በሜዳ ላይ ልካስ ገብታ አሁን ነው ጋር አይደለም እንደ ድርድር ያለው ሐሙስ ነው ተካ በፓኪስታን ኢስላማባድ ቀጠሮ ተይዛል። ሁለተኛ ዙር ድርድር እና ሁልጊዜ ድርድር በመጣ ቁጥር መደንፋት ይወዳሉ። በቃ እፍረት ይዛቸው ነው። እፍረት ውርደት በጦር ሜዳ ላይ እንደ ሐሞት ይመራል፣ እንደ ኮሳ መድኃኒት ይሞራል፣ ግን ያድናል። አሁን የኢራን ሐሞት የኢራን የኮሶ መድኃኒት ትራምፕ መጠጣት አለት ግድ ነው። ይሞራል፣ ግን ተግመጥመጣም ቢሆን ይውጣታል። አማራጭ የለው። በዚህ ጦርነት የሞቱ ወታደሮቻቸው አይቆጫቸውም። የወደመ በቢሊዮን የሚቆጠር ንብረት አይቆጫቸውም። እየቆጫቸው ያለ እቺን ውርደት እቺን እፍረት እንዴት ውጠን እንግባ። በአብዛኛው ነጥብ እኮ ተስማምተዋል ከኢራን ጋር። በአብዛኛው ነጥብ ራሱን ያለ ትራምፕ ነው ያለ። በነገራችን ላይ ኒውዮርክ ታይምስም ራሱ ሲኤንኤን ሌሎች የትልልቅ ዓለም አቀፍ ሚዲያዎች ትራምፕ ይህን ጦርነት ለማስቆም ተለማምጦ ለምነው ኢራንን ወደ ድርድር እንዳመጣ ራሱ ኒውዮርክ ታይምስ ዘግቦታል። ገብታችሁ ማየት ትችላላችሁ። ሲኤንኤንም ደግሞታል። ተለማምጦ ነው። ግን በጎን ምን ይላል? ኢራን እየተለማመጠችኝ ነው፣ እየለሞነችኝ ነው። ማንም ፍጹም ይሄ ጦርነት ከመጣ ጊዜ ጀምሮ ትራምፕ እንግሊዝን ተለማምጣል፣ ለምናል፣ ጀርመንን ለምናል፣ ስፔንን ለምናል፣ ፈረንሳይን ለምናል፣ ዓለምን በሙሉ ለምናል፣ እንዝጋም ለምናል፣ እንክፈትም ለምናል። ግን አልተሳካም። ኢራን ግን ማንንም አልጠየቀችም። መለመን አይደለም። ራሽያንም አልጠየቀችም፣ ሰሜን ኮሪያንም አልጠየቀችም፣ ቻይናንም አልጠየቀችም። ግዢ ነው። ጦር መሳሪያ ወስዳለች። ግዢ ነው። ድረሱልኝ እባካችሁ የሰማይ ያለ የምድር የለም። በፍጹም እና ሆርሙዝ ሰርጥ በኩል ያለፈ ሁሉ በራሱ ፈርዳል። አቃጥለዋለሁ፣ አነደዋለሁ፣ አጨሰዋለሁ። ወጉን ይዛችሁታል። 40 ቀንና 40 ሌሊት ስትጮህ የነበረው ስለ መክፈት አልነበር እንዴ? የሚከፈተው በመዝጋት ነው እንዴ? አይደለም። ያው ቻይና ጋር ነገር ፍለጋ ነው። አሁን በኢራን በኩል ዋና ደንበኛቸው ቻይና ነች። ቻይና 80 በመቶ 90 በመቶ የሚሆን የነዳጅ አቅርቦታን የምትወስደው ከኢራን ነው። ስለዚህ የቻይና መርከብ ከመጣ እናንዳለን ነው። እንዴት ተብለው የትኛው ልባም ወንድ የትኛው ወታደር ነው የአሜሪካን መርከብ ጫፉን የሚነካ አያደርግትም። ቻይናም ሌሊቱን ማስጠንቀቂያ ሰጥታለች። ከኔ ጋር እንደዚህ ያለ ቀልድ አልፈልግም። ቻይኖቹ በገንዘብ ጉዳይ ቀልድ አያውቁም፣ ታውቃላችሁ። እና አያደርጉትም። እንደ ዝም ብሎ ነገ ድርድር ስላለ ዛሬ ትንሽ እንደንፋና ወጉን እንደው ኢራን ዓለም በሙሉ እፍረቱ እኮ ነው። እና ኢራን ያደረገችን እስቲ እኛ ምን ሞክር? መንገዱን ዘግታለች፣ መርከቦችን መታለች፣ አገሩን አውድማለች። ስለዚህ እኛም እስቲ ወጉን እንሞክር። ይሄ እሷ ከሚሆን ነገር አይደለም። እና በሁሉ ነገር ተስማምተዋል እኮ ለኢራን ካሳው ለመስጠት። እኔ አይደለም ያልኩ ራሱ ትራምፕ በአብዛኛው ጉዳይ ተስማምተናል፣ ያልተስማማነው በኒኩሌር ጉዳይ ላይ ነው ብሏል። ዋናው እንቅፋት ኒኩሌር እንጂ ሌላውን አንደኛ ደረጃ ማዕቀብ ይነሳላታል፣ ሁለተኛ ደረጃ ማዕቀብ ይነሳላታል፣ የጦር ካሳ ይሰጣታል፣ ፍልስጤምም አትመታም፣ ሊባኖስም አትመታም፣ የመንም ሙሉ በሙሉ እናቆማለን፣ ተኩስ አሸይና ነው፣ ሰላም ፍቅር ነው የሚወርደው ብለዋል። ተስማምተዋል እኮ በዚህ። አሁን ችግሩ ምንድነው? የኒኩሌር ጉዳይ እና ያቺ ሆርሙዝን ሎጋራና ሼር እኩል እኔና ኢራን እንከፋፈለው ነው። ኢራኖች ደግሞ አይ አልከፋፈልም የኔ ነው
ችግሩ ነው። እና ብሩን ተወሰደ። አሁንም ብሩ ጉዳይ ለአሜሪካኖቹ ጉዳያቸው አይደለም፣ ጉዳያቸው አይደለም። እፍረቱ ነው። እፍረቱ እንደ ሐሞት ይመራል። ሆርሙዝ ሰርጥ ከጦርነቱ በፊት ሞላ ዓለም በነፃ ይጠቀመው ነበር። አሜሪካ ገብታ ኢራንን ወጋች። አሁን የኢራን ንብረት ሆነ። ተዋርዳ ተሸንፋ ወጣች። ከቪየትናምም ይብሳል የሚለው ውርደት እንደ ሐሞት ስለመረራቸው የቃላት ጨዋታ አሁን እነሱ የሚፈልጉት ያለው። አውሮፓውያኖቹ ተጨንቀዋል። እሱ ኢራን ትለማመጠኛለች እየለመነችኝ ነው ይላል። አውሮፓውያኖቹም ማጎብደዱን ትተውታል። ሞሎ ማመጥ ሞለመነ እግሩ መላጽ ሞረረን ብላል። ራስ አውሮፓውያን ሞረረን፣ በቃ ይበቃናል። ከዚህ በኋላ ቻይና እንሄዳለን፣ ራሽያ እንሄዳለን፣ ወደ ሌላ አያል እንሄዳለን። ከእናንተ ጋር የሚያጓትት ጉዳይ የለንም። ተስፋ ቆርጧል። ሌላ ዓለም በሙሉ በአሜሪካ ተስፋ እየቆረጠ እየደከመው፣ ዴንማርክ፣ ፈረንሳይ፣ እንግሊዝ፣ ጣሊያን፣ ጀርመን በሙሉ ካናዳ በሙሉ ጭራሽ አፍላፊ ውስጥ ነው የገቡት፣ መሰዳደብ ውስጥ ነው የገቡት። ለምን? ምንም የሚያለማመጥ ጉዳይ የለም። ምንም የሚያለማመጥ ጉዳይ የለም። እና ኢራን እየለመነችኝ ነው ይላል፣ እሱ በጎን ደግሞ ይለምናል። ተው ግን ተረጋጉ፣ ልስጣችሁ። ከዚህ ጦርነት በኋላ ተናግሬያለሁ። ኢራን $100 ቢሊዮን አፍሳ ትሄዳለች። $100 ቢሊዮን ቢያንስ እንዳልኳቸው ግማሽ ትሪሊዮን የተጠጋ ታገኛለች ብዬ ነው የኔ ግምት። ግማሽ ትሪሊዮን ወደ 500 ቢሊዮን ማለት። ለምን 120 ቢሊዮን የራሷ ብር አለ፣ የራሷ የታገደ የተዘረፈችው ብር አለ በአሜሪካ። ስለዚህ ይሄ 120 ቢሊዮን የራሷ የኢራን ብር ነው፣ ፍሮዝን የተደረገ ማለት ነው። ከዛ በኋላ ደግሞ አሜሪካ የጦር ካሳ ትከፍኛለች ተብሏል። በዛ ተስማምቷል። እንግዲህ ክፍያው ለዓለም ይፋ ይሆን አይሆን ሌላ ጉዳይ ነው። ነገር ግን ከተስማሙበት ጉዳይ አንደኛ የጦር ካሳ ለኢራን ለመክፈል ነው። ለምሳሌ ኢራን 1 ትሪሊዮን የጠየቀች ይቅርሱ 500 ቢሊዮን ይቅርሱ 250 ቢሊዮን ብትከፍል የራሷ 120 ቢሊዮን ሲደመሩ 250 ስንት ነው የሚመጣው? 370 ቢሊዮን አይመጣም? መካከለኛ ምስራቅ አገሮች ክፈሉኝ ብላለች። ትናንትናም ደግሞ ተናግራለች። ኳታር፣ ሳውዲ አረቢያ፣ ባህሬን፣ ኩዌት፣ ኤሚሬትስ እናንተ ጋር በተነሳ ሚሳኤል በእናንተ ምድር ላይ እየተነሳ የወረደብኝ ቦምብና ውርጅብኝ አገሬን ስላወደመ ትከፍላለህ ካሳ ብላለች። እንግዲህ ምናልባት ይሄንን አሜሪካ እፍረት ራሷ ስለያዛት እኔን አትጠይቂ፣ አረቦችን ግን ጠይቂና ተቀበይ፣ እኔ ግን ከመጋረጃ በስተጀርባ የተወሰነ ሰጥሻለሁ። ይሄ አለው ነገራችን ላይ ኢንዳይሬክት የሆኑ ድርድሮች፣ ኢንዳይሬክት የሆኑ ክፍያዎች ይኖራሉ። ኢራኖቹ ደግሞ እኛ እስከተጠቀምን ድረስ ምን አገባን፣ ከጀርባም ክፈሉን፣ ከኋላም ክፈሉን፣ ከፊትም ክፈሉን፣ እኛ አያገባንም ነው። እና አሜሪካም በዚህ ጦርነት በዚህ ድርድር ላይ እየሞከረች ያለችው ውርደት የመቀነስ እፍረት የመቀነስ መራራን ዋጥ አድርጎ ወደ ቤት የመግባት ጉዳይ ነው እንጂ የድል ጉዳይ ያውቁታል። እንዴት ብሎ ድል ይሆናል? እንዴት ብሎ እንዳልካቸው ይሄ ጦርነት ድጋሚ ቢጀመር የኢራንን ከተሞች ሊያፈርሱ ይችላል፣ ያፈርሳል። የኢራንን ከተሞች እየዞሩ በቦምብ በጀት በሚሳኤል ሊያወድሙ ይችላል። ሆርሙዝን ግን አይከፍትም። የዓለም ጉሮሮ ግን እንደታነቀ ሽጥ እንዳለ ይከርማል። ለምን? በቀላሉ ፈንጆችን ባህር ላይ ወርውረው ድሮኖችን ከላይ ፈንጆችን ከታች ባህር ሰርጓጆችን ከታች አጥፍቶ ጠፊ የባህር ድሮኖችን ከታች ከላይ ደግሞ እንደዚሁ አጥፍቶ ጠፊ ሻይ ድሮኖችን ከላይ ማንም አልፍም፣ ያበደ አልፍም፣ በዛ በኩል ያበደ አልፍም። ኢራንን ልትወድም ትችላለህ። የዓለም ኢኮኖሚ ወደ መቀመቅ ይወርዳል። ይሄ በቃ ምንም ሳይታለም የተፈታ ነው። ስለዚህ ይሄ ዝም ብሎ የመጠፋፋት መንገድ ስለሆነ ውርደታችንን ዋጥ አድርገን በአማሪ ቋንቋ በቋንቋ ጨዋታ በቃ ሽንፈት የማይመስል ቋንቋችን ተጠቅመን እንገባለን ነው። ኢራን በኒኩሌር ጉዳይ ከጦርነቱ በፊትም እኔ ቆንሰዋለሁ፣ የተብላላውን ወደ ፈሳሽ ነዳጅነት ተጠቆሜ ወደ ኃይል ምንጭነት ጠቆማለሁ፣ ተረጋጎ ብላለች። ጦርነቱ መሀል ላይም በኒኩሌር ጉዳይ ላይ እስማማለሁ ብላለች። ለምን? አሁን ከኒኩሌሩ ቅድሚያ የሚሰጠው ለኢኮኖሚው ነው። ኒኩሌር ምን ችግር አለ? ይጎዛል። ከፈለክ ገንዘብ ካለ ትጎዛል። እና ከዚህ በፊት ከ11,000 ኪሎግራም በላይ ዩራኒየም ለራሽያ እንደተሰጠ ይታወቃል። ስለዚህ ራሽያኖች ያን አብላልተው አሞቻቸው አዘጋጅተው ሊያስረክቡ ይችላሉ ለኢራኖች። ስለዚህ ያ ራሱን የቻለው ከመጋረጃው ጀርባ ራሱን የቻለ ጨዋታ አለው፣ ራሱን የቻለ ቁማር አለው። እና የሆነ ሆኖ አሁን የዚህ ጦርነት ዋና ግቡ እፍረቴንና ውርደቱን በምን መልኩ ውጬ ወደ ቤቴ ልግባ ነው
አሜሪካኖች እንጂ ከዚህ ጦርነት ላይ ድል የሚባል ጀብዱ የሚባል እንደሌለ እነሱም ያውቁታል፣ ዓለምም ያውቃል። ይሄን ሀሳብ ነው። ሲሞቻችሁ ላይክ አድርገው ሼር አድርገው። ወዳችኋለሁ። ፒስ